እንደምን ሰነበታችሁ የዝግጅታችን ተከታታዮች። በሆፕ ቻናል ኢትዮጵያ እየተዘጋጀ ለእናንተ የሚቀርበው ይህ የሰንበት ትምህርት ክፍላችን ነው። በዛሬው የስምንተኛው ሰንበት ትምህርት ማመን የሚል ጠንካራ መልእክት ያለው ክፍል ይዘን ወደ እናንተ ቀርበናል። እንግዲህ ከኔ ጋር ያሉትን በማስተዋወቅ ጀምራለሁኝ። ከጎኔ ወንድሜ ደነቦ ገመዱ አለ። በዚያ በኩል ፓስተር ስንታየው መኮንን አለ። ከዚያ ዳር ደግሞ እህቴ ኢየሩሳሌም ታመናለች። እኔም ወንድማችሁ ሳሙኤል ጃለታለሁ። እንግዲህ እንደዚህ እያደረግን በጥልቅ ሰንበት ትምህርቱን እንመረምራለን። ወንድሜ ደነቦ የመግቢያውን ጥቅስ ያነብልንና ከዚያ በኋላ ጸሎት አድርገን በቀጥታ ወደ ሰንበት ትምህርት ክፍላችን እንሄዳለን። እሺ፣ ለዚህ ዙር ትምህርት የተወሰደው የመግቢያ ጥቅሳችን ዕብራውያን ምዕራፍ 11 ቁጥር 1 ነው። እንዲህ ይላል፣ እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውም ነገር የሚያስረዳ ነው። እንጸልይ። ቅዱስ 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 መሐሪና ቸር የሆንክ ልዑል እግዚአብሔር አምላክ ሆይ ስላደረክልን ምሕረት ቸርነትና ጥበቃ በልጅ በኢየሱስ ክርስቶስ ስም ክብር ሁሉ ለአንተ ይሁን። እግዚአብሔር አምላክ ሆይ ቅዱስ ቃልህን በምንገልጥበት ጊዜ ስጋና ደም ጸጥ ብሎ ያንተ ቅዱስ መንፈስ ብቻ እንዲናገረን በዚህን ሰዓት በቤታቸውም ሆኖ በተለያየ ማህበራዊ ሚዲያ የሚከታተሉ ሰዎች ለእያንዳንዱ ሰው እግዚአብሔር አምላክ ሆይ የሚገባውን ቃል ለእያንዳንዱ ደግሞ እንዲገባው አድርገህ ታስረዳ ዘንድ የእኛን የባሪያዎችህን ከናፈርት እግዚአብሔር አምላክ ሆይ በቅዱስ መንፈስህ አንተ ትነካን፣ በእሳት ጉጠትህ ትዳስሰን ዘንድ መልካም ፍቃድ ይሁን። የእኛ ሀሳብ፣ የእኛ እውቀት፣ የእኛ ችሎታ በሙሉ ዝቅ ብሎ ቅዱስ መንፈስህ ለእኛም ለሚመለከተው ህዝብህም ይናገር ዘንድ መልካም ፍቃድ ይሁን። ጸሎታችንን ስለሰማ ተባረክ፣ በክርስቶስ ስም አሜን። እግዚአብሔር ይባርክህ። እንግዲህ ዛሬ ከምንዳስሰው አንዱ ማመን ወይም እምነት የሚለውን ነውና ይሄንን ክፍል ሁሌ ስናስበው በአንድ ወቅት ጌታ ኢየሱስ ፊት ልጁን ይዞ የቀረበ አንድ አባት ነበርና ከዚያ በኋላ ጌታ ሆይ ብትፈቅድ ልጄን ፈውስልኝ ሲለው ብትፈቅድ ሲለው ገና ጌታ ኢየሱስ ራሱ አባትየው ምን አይነት ክፍተት እንዳለበት ወዲያው ነበር የገባውና ጌታ ሆይ እባክህን አለማመኔን እርዳው እያለ ነበረ ጌታ ኢየሱስን ሲጠይቅ የነበረውና ዛሬም ብዙዎች እናምናለን እንላለን፣ እምነት አለን እንላለን። ነገር ግን እምነታችን ሲወርድ አለማመናችን ደግሞ በህይወታችን ላይ ሲታይና ብዙ አይነት ክፍተት ሲመጣብን እናያለን። ከዚህ አንጻር ብዙ የተወዛገቡ የእምነት ስርዓቶች ይኖሩናል። እንዲሁም ከእግዚአብሔር ጋር ደግሞ እና ከእግዚአብሔር ባህሪ ጋር የማይሄድ ደግሞ ባህሪ በእኛ ላይም በእምነታችን ላይም ይታያል። ይሄንን ለማስተካከል እምነት ያስፈልገናል። እንግዲህ እምነትን በምን አይነት ሁኔታ በምን አይነት ነገር መመዘን እንደምንችል እኔ አላቅም። ነገር ግን እምነታችን ሙሉ በሙሉ መመስረት ያለበት ጀማሪና ፈጻሚ በሆነው በክርስቶስ ኢየሱስ ላይ ነው። ስለዚህ ለእምነት መሰረቱ ራሱ እግዚአብሔር ነው ማለት ነው። ስለዚህ እግዚአብሔር ላይ ካደረግን መሰረታችን ትክክል ነው ማለት ነው። ከዚህ አንጻር ለእምነታችን እውነተኛ የሆነ ምልክቱ፣ እውነተኛ የሆነው መሰረቱ መጽሐፍ ቅዱስና እግዚአብሔር ነው። ስለዚህ እንዴት ነው እስኪ ለእምነታችን መሰረት የምናስይዘው? ወንድም የደነበው በጣም ጥሩ። እዚህ ክፍል ላይ ምልክት ስጠኝ የሚል መጠይቅ ነው የሚጠይቀው። ይህን ክፍል በምንመለከትበት ጊዜ ወንድሞችና እህቶች በዚህ በሚዲያ የምትከታተሉት ወደ ማርቆስ ምዕራፍ 8 አብረን እንድንሄድ። ማርቆስ ምዕራፍ 8 ላይ በምንመለከትበት ጊዜ ጌታ ኢየሱስ ክርስቶስ እሱ ስፍራ ሲያስተምር ሲከተሉት ትምህርቱን ለማወቅ የተከተሉትን ሰዎች አያዘንላቸው፣ እንደራባቸውም ገባቸው፣ ህልም እንዳልያዙ ገባው። ልክ እንደገባው ምንድነው ያደረገው? የሚበሉትን ስጧቸው ብሎ ነበር ደቀ መዛሙርቱን ያዘዘው። የሚበሉትን ስጡ ብሎ ደቀ መዛሙርቱን ሲያዝ ደቀ መዛሙርቱ ግራ ገባቸው። ለዚህ ሁሉ የሚበቃ ምግብ የለንም፣ እንዴት እናድርግ አሉ። እዚህ ክፍል ላይ በምንመለከትበት ጊዜ ጥቂት እንጀራና ጥቂት አሳ፣ 7 ዳቦ እንጀራ ዳቦና ጥቂት አሳዎች ነበሩት። ሰውን አስቀመጡ፣ ዳቦውንም እንጀራውንም
ቆርሳችሁ ስጡአል። ያለው 7 ቂጣ ለዚህ ሁሉ ህዝብ እግዚአብሔር በጌታ በኢየሱስ ክርስቶስ አማካኝነት ጸለየ፣ ባረከ፣ ስጡ ብሎ ነው የሰጠው። 7 ነው የሰጠው። እንዴት አልቅም 7ቱ ተቆርሶ ለዚህ ሁሉ ሰው? ምን ያህል ሰው እንደበላ በሚገርም ሁኔታ በምንመለከትበት ጊዜ 4000 ሰው በላ ነው የሚለው። 4000 ሰው ማለት ህፃናትና ሴቶች ሳይቆጠሩ ምን ያህል ተረፈ? 7 ቅርጫት። ከ7 ቂጣ 4000 ሰው በልቶ 7 ቅርጫት ሲተርፍ፣ የሚገርመው የዚህኛው ክፍል ይሄ አይደለም። ከዚህ ቀጥሎ ያለው ነው። ቁጥር 11 ማርቆስ ምዕራፍ 8 ቁጥር 11 ላይ እንዲህ ይላል። አብረን እናንብበው። በልተዋል። 7000 ሰው ከበላው ላይ 7 ከተረፈ በኋላ ፈሪሳውያኑ መጡና ሊፈትኑት ከሰማይ ምልክት ከእርሱም ፈልገው ከእርሱ ጋር ይከራከሩ ጀመር ይላል። ከሰማይ ምን ፈልገው? ምልክት። ይሄ የተቆረሰው ዳቦ ከሰማይ የወረደ እንደሆነ እያዩት ምልክት፣ እያዩ የማያዩ ትውልድ። 7 እንጀራ 4000 ሰውን መግቦ 7 ቅርጫት መትረፉን እያዩ ሊፈትኑት ይላል። ከዚህ በላይ ምን ያድርግ? እንደው ለፈተና የሚያዘጋጅ። ከዛ ኢየሱስ በጣም አዘነ፣ ቃተተና ይህ ትውልድ ስለምን ምልክት ይፈልጋል? እውነት እላችኋለሁ ለዚህ ትውልድ ምልክት አይሰጠው። ለምንድን ነው የማይሰጠው? እያዩ እንኳን ለማመን ምን አይደሉም? ዝግጁ አለመሆናቸውን ያሳያል ማለት ነው። ይህን ክፍል በምንመለከትበት ጊዜ ሙሴ የእግዚአብሔርን አመራርና ቸርነት ለማስታወስ ወደ ኋላ መለስ ብሎ መመልከት አስፈላጊ መሆኑን ትኩረት ሰጥቶን ይነግረናል ማለት ነው። በዚህ በዘዳግም ላይ በምንመለከትበት ጊዜ 40 ዓመት ሙሉ ይህ ህዝብ ሲጓዝ አንድ ጊዜም አንድ ወቅትም ለእርሻ የቆመበት ጊዜ የለውም። ለምን? ለሚቀጥለው ምን እንበላለን ብሎ ያረሰበት የለም። የዘራበት ጊዜ የለውም። ያጨደበትም ጊዜ የለውም። ነገር ግን 40 ዓመቱን ሙሉ አልጾመም። በየጊዜ የሚያስፈልገው ያገኝ እንደነበረ ያሳያል። በጣም ትልቅ ምልክት ነው። ይህን እስራኤላውያንን ስንመለከት ከነሱ ኋላ ሌላ ነገር ኖሮ ትምህርት ሊወስዱበት የሚችሉ ነገር ምንም ነገር አልነበረም። ግን እግዚአብሔር በቀጥታ ነገሮችን ሲያሳያቸው እንመለከታለን ማለት ነው። በዚህ ክፍል ላይ በማቴዎስ ምዕራፍ 14 ቁጥር 20 ላይ አሁንም ከጥቂት አሳና ከጥቂት እንጀራ 5000 በልተው 12 ቅርጫት እንደተረፈ ይናገራል። ይሄንንም እያዩ አሁንም ከክርስቶስ ምን ይጠብቃሉ? ምልክት ሲጠብቁ እንመለከታለን። ስለዚህ ስለ ምልክት በምንመለከትበት ጊዜ በዚህ ዘመን ያለው ብዙ ክርስቲያን ምልክትን በጣም ይሻል፣ ምልክትን በጣም ይፈልጋል። ከሌሎች ነገሮችም ተምረን ዛሬ ምን እንፈልጋለን? ምልክትን እንፈልጋለን። ለዚህ ጌታ ኢየሱስ ክርስቶስ በሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 እና 10 ያስጠነቅቃል። እንዲህ የሚል ክፍል እናያለን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ጀምሮ ያለውን አብረን እንመልከተው። ከፍ ብሎ ሲናገር ምን ይላል? የሚያጠፋው ሲመጣ በመገለጡ የሚሻረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፃም መታለል ሁሉ እንደ ሰይጣን አሰራር ነው ይላል። ማቴዎስ ምዕራፍ 24 ላይ በመጨረሻ ዘመን፣ አሁን ስለ መጨረሻ ዘመን ነው የምናወራው። በመጨረሻ ዘመን ምን እንደሚከሰቱ መጽሐፍ ቅዱስ በግልጽ ቋንቋ አስቀምጦታል። ይህንን ያስቀመጠውን ማመን ስላልፈለጉ የፈለጉት እነሱ ማቴዎስ ምዕራፍ 4 በመጨረሻ ዘመን መንግስት በመንግስት ላይ፣ ህዝብ በህዝብ ላይ ችግር፣ መከራ፣ ቸነፈር እያንዳንዱ ይበዛል። ይህ የዳግም ምጽአቱ የምጣር መጀመሪያ ነው አለ። ከዛ ደግሞ እዛው ማቴዎስ 4 ቁጥር 21 ላይ ስደታችሁ በክረምት ወይንም በሰንበት እንዳይሆን ትጉና ምን አድርጉ አለ? ጸልዩ አለ። በክረምት ወይንም በሰንበት እንዳይሆን። አመፀኛ ትውልድ ያለው በአንድ ዮሐንስ ላይ እንደገለጸው አመፃ ማለት
ሕግን መተላለፍ ነው አለ። ኃጢአት ነው አለ። ኃጢአት ማለት አመጽ ነው አለ። አመጽ ማለት ሕግን መተላለፍ ነው አለ። ሕግን መተላለፍ ማለት ሽሽታችሁ በክረምት ወይንም በሰንበት እንዳይሆን የሚለውን ክፍል ደጋግማችሁ ወንድሞቼ አንብቡ። የክረምት መከራ፣ ዝናብ ከላይ ጭቃ ከታች መጠለያ የሌለው አስቸጋሪ ነው። በመጨረሻውም ታማኞች በሰንበት ምክንያት የሚሰደዱት ስደት ልክ በክረምት ሰው ተሰዶ እንደሚሄድ አይነት ያለ ጭንቀት ነው። ለምን? በሰንበት ምክንያት ስራ ሊያገኝ ይችላል፣ ምግብ ሊያገኝ ይችላል፣ መኖሪያ መጠለያ ሊያገኝ ይችላል፣ መቀመጫ ሊያገኝ ይችላል። ለዛ ነው በሰንበት ወይንም በክረምት የተባለው ያለ ምክንያት አይደለም። ለዚህ ነው በሐሰተኛ ድንቆችና በሰይጣን አሰራር ይሄንኑ ክፍል መልሶ ሲናገር በማቴዎስ ምዕራፍ 7 ቁጥር 21 ጀምሮ በምንመለከትበት ጊዜ በስምህ እንዲህ ያላደረግንምን? በስምህ ታምራት አላደረግንም? በስምህ ድሆች አልፈወስንምን? በስምህ ሲል ሂዱ እናንተ አመፀኞች አለ። ስለ ምልክት ነው ለክርስቶስ ሊያስረዱ የፈለጉት። ምልክቱን አድርጋችኋል፣ ነገር ግን ምኖች ናቸው አለ? አመፀኞች ናቸው አለ። አመፃ ማለት ምን ማለት ነው? ቅድም ብለናል። በአንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ ኃጢአት ማለት አመፃ ነው። አመፃ ማለት ሕግን መተላለፍ ነው። ሕግን በአመፃ የተላለፉ፣ የእግዚአብሔርን ሕግ ያልጠበቁት፣ እግዚአብሔርን በታማኝነት ያልተከተሉት፣ በእግዚአብሔር ስም ብቻ ተአምራት ስላደረጉ በስሜ ያላደረጋችሁም የሚል ቃል አልወጣውም ክርስቶስ። አላደረጋችሁም አላላቸውም። ሂዱ እናንተ ምኖች አመፀኞች፣ የእግዚአብሔርን ሕግ ማትጠብቁ ወይንም ማትከተሉ ነው ያላቸው እንጂ በስሙ ያደረጉትን ነገር በሙሉ ሪኮግናይዝ አድርጓል። ግን ምኖች ናቸው አለ? አመፀኞች ናቸው አለ። ሂዱ አለ። አላውቃችሁም አለ። እግዚአብሔር በአመፃ አይደራደርም። ምን ተአምር ብናደርግ ለዛ ነው ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9 ጀምሮ በሐሰተኛ ድንቆችና ተአምራቶች እንደማን አሰራር አለ? እንደ ሰይጣን አሰራር አለ። ምን ምልክት ቢደረግ ያ ሁሉ ሲመረመር በመጽሐፍ ቅዱስ ሲታይ አመፃ ከሆነ አመፃ ደግሞ ሕግን መተላለፍ ከሆነ ሕግን የሚተላለፉት ምን ድንቅ ቢሰሩ ማቴዎስ ምዕራፍ 7 ቁጥር 23 ላይ አላውቃችሁም ከኔ ዘንድ ምን አድርጉ አለ? ሂዱ። ለምን? አመፀኞች ብሎ ስለሚገልጽ ነው። አመሰግናለሁ። እንግዲህ ክርስቶስ ኢየሱስን ያኔ የነበሩት ምልክት ስጠን ሲሉት ነበረ። ክርስቶስ ኢየሱስ እንደውም በሌላ ስፍራ ከነቢዩ ከዮናስ በስተቀር አይደለም የሚለው ለዚህ ሕዝብ ሌላ ምልክት አያሻውም እያለ ነበረ። ምክንያቱም ዮናስ በአሳ ሆድ ውስጥ አይደል 3 ቀንና ሌሊት እንዳሳለፈ እንዲሁ የሰው ልጅ እያለ ደግሞ ስለ ክርስቶስ ስለ ራሱ ደግሞ የወደፊት ደግሞ የሚጠብቀውን ነገር ያሳያቸው ነበር። ነገር ግን ማስተዋል አልቻሉም። ዛሬም እንግዲህ ክርስቶስ ኢየሱስ እምነታችንን ያያል አይደለም? እምነታችንን ይመለከታል። እምነታችንን የምን አይነት ደረጃ ላይ እንዳለ ያውቃል። አሁንም የምንቀርበው እግዚአብሔር ፊት ነው። አሁንም የምንቀርበው ክርስቶስ ኢየሱስ ፊት ነው። በእግዚአብሔር ፊት ስለኛ የሚማልደው ክርስቶስ ፊት ነው የምንቀርበው። ስለዚህ እምነታችንን እግዚአብሔር ያውቃልና ኢየሱስ ክርስቶስም ያያል። ምን አይነት አቀራረብ ነው ክርስቶስ ኢየሱስ ፊት መቅረብ የሚገባን ፓስተር? ኢየሱስ እምነታችንን ምን ያደርጋል ይላል? ያያል። በማርቆስ ምዕራፍ 4 ቁጥር 40 ላይ የሐዋርያትን እምነት ጌታ ኢየሱስ ክርስቶስ አይቶ እንደነበረ ይናገራል። ያንን ክፍል አነባለሁ። እንዲህ የምትፈሩት ስለምንድን ነው? እንዴትስ እምነት የላችሁም ብሎ ሲጠይቃቸው እንመለከታለን። እንዲህስ የምትፈሩት ስለምንድን ነው? እንዲህስ እምነት የላችሁምን ብሎ ሲጠይቃቸው እንመለከታለን። ምን አድርጎ? እምነታቸውን አይቶ እምነታቸውን ተረድቶ ይህንን ቃል ሲናገር እንመለከታለን። በዛው ልክ ደግሞ እምነት ያላቸውን ሰዎች ደግሞ እናገኛለን። በማቴዎስ ምዕራፍ 15 ቁጥር ከ21 እስከ 28 ስንመለከታለን አንዲት እህትን እናገኛታለን። ለልጇም መፈወስ ወደ ክርስቶስ ኢየሱስ መጣ። ልጄን ምን አድርግልኝ አለችው? ፈውስልኝ። ከዛ በኋላ ጌታ ኢየሱስ ክርስቶስ ሐዋርያት ጌታ ኢየሱስ ክርስቶስ ዝም ሲል ሐዋርያት ቀርበው ምን አሉ? ኧረ ጌታ ሆይ ምን በላት? አንድ ነገር በላት፣ መልስ ስጣት አሉት። እሱ ደግሞ ምን አለ? እንዴ የልጆችን ለውሾች አይሰጥም አላቸው። በጣም የሚገርመኝ ከዛ ምን አለች? እንዴ ውሾች እኮ የጌቶችን ፍርፋሬ
ምን ያደርጋሉ? ያገኛሉ አለች። እና ጌታ ኢየሱስ ክርስቶስ ያንን እምነቷን ምን አድርጎ ነበር? አይቶ ነበር። ከዛም በኋላ እንዲህ አይነት እምነት በእስራኤል ዘንድም አላየሁም ብሎ ሲመሰክርላት እንመለከታለን። ስለዚህ ኢየሱስን እየተከተልን ስንሆን ብቻ እምነታችን ጠንካራ ይመስላል። አንዳንድ ጊዜ ስለተከተልን ብቻ እምነታችን ምንድነው? በቃ ያመንን ጠንካራ ሊመስለን ይችላል። ነገር ግን ኢየሱስን እየተከተሉ የነበሩት ሐዋርያቶች እንኳን በተደጋጋሚ እናንተ እምነት የጎደላችሁ ተብሎ የተጠቀሱበትን ሁኔታ እንመለከታለን። ስለዚህ እግዚአብሔር አምላክ የኛንም እምነት ምን ያደርጋል? ያያል። የኛን እምነት ያያል። ዛሬ ላይ የኛ እምነት ምን ይመስላል? ወደ ቤተክርስቲያን ስለሄድን ብቻ ነው? ወይንም ስለጸለይን ብቻ ነው? ወይንም ስለሰበክን ብቻ ነው? የኛን እምነት እግዚአብሔር ያያል። ስለዚህ እምነታችን ምን ይመስላል የሚለውን ራሳችንን ልንጠይቅ ይገባል። እንደውም አንዳንድ ሰዎች እንደሚያምኑ ቢናገሩ ኢየሱስ በልባቸው ውስጥ ያለውን በትክክል ምን አድርጎ ነበረ? ተረድተው ነበረ። እንደሚያምኑ ቢናገሩም ግን ጌታ ኢየሱስ ክርስቶስ ያንን የልባቸውን ሐሳብ ተረድቶ ነበረ። ከአይሁዶች መካከል ስንመለከታለ በሉቃስ 7 ከ1 እስከ 10 ስንመለከታለ አንድ መቶ አለቃ እናገኛለን። ይህ መቶ አለቃ ደግሞ በጣም ለየት ያለ እምነት የነበረው ሰው። ምን አይነት እምነት ነበረው? አይሁዶችን ወይም ለአይሁድ ማህበረሰብ መኩራብ የሰራ በጣም መልካም የሆነ መቶ አለቃ። ከዛ ምን አደረገ? ልጁ ታመመበት። ልጁ ሲታመምበት ምን አደረገ? ከአገልጋዮቹ መካከል ወይም ከአይሁድ መሪዎች መካከል መርጦ ወደ እሱ ሰዎችን ምን አደረገ? ላከ። ከላከ በኋላ ልጄ ምን ሆኗል? ታሟል። ስለዚህ ልጄን ምን አድርግልኝ? ፈውስልኝ ብሎ ሲጠይቅ እንመለከታለን። በእምነት ወደዛ ስልክ እንመለከታለን። ይህ ሰው ሮማዊ ነው፣ አይሁድም አይደለም። ግን እምነት ነበረው በክርስቶስ ኢየሱስ ትልቅ እምነት ነበረው። ስለዚህ ምን አለ? ልጄን ፈውስልኝ ብሎ ሲልክ ከዛም በኋላ ክርስቶስ ኢየሱስ ምን አደረገ ይላል? ወደ ቤቱ መምጣት ጀመረ። ከዛ እየመጣ ነው ብሎ መልእክት ላኩለት። ኖ ወደ ቤቴ ጣሪያ ሊገባ አይገባውም። እኔም ምን አለኝ አለ? እኔም አገልጋዮች አሉኝ። አንድም ሄድ ስለው ይሄዳል፣ ሌላኛው ና ስለው ይመጣል። ስለዚህ ቃል ብቻ ምን አድርግ? ተናገር፣ ልጅ ምን ይሆናል? ይፈወሳል። በጣም የሚደንቅ እምነት በዚህ መቶ አለቃ ውስጥ እናገኛለን። ስለዚህ ጌታ ሆይ አምናለሁ፣ አለማመኔን ደግሞ እርዳው ያለውን ሰውን እንመለከታለን። ልጁን ወሰደና ልጁ ታሞበት ምን አለ? ሌላኛው ሰው እንደው ሊፈውስልኝ ብቻለ ልጄን ምን አድርግልኝ አለ? ፈውስልኝ ብሎ ሲጠይቅ እንመለከት። እንዴ ለሚያምን ሁሉ ይቻላል፣ እንዴት እንድትጠይቃለህ? አለማመንን ጌታ ሆይ አንተ ምን አድርገው? አይርዳኝ አለ። ዛሬ በእውነት አለማመናችንን እግዚአብሔር እንዲያግዘን ልንጸልይ ልንጠይቅ ያስፈልጋልና በጣም ወሳኝ ነገር ነው። ዛሬ ላይ ይሄንን ለኛ መጠየቅ እምነትን ቀደም ስናጠና ሳለ እግዚአብሔር እንደሚሰጥ ተመልክተናል። ከላይ በተጠቀሱት በእያንዳንዶቹ ሐሳቦች ውስጥ የሰዎችን እምነት አለመኖር መኖር እየተመለከትን ስንመጣ ነበር። መንፈስ ቅዱስ እንድናምን በሚያሳስበን መጠን የነፍሳት ጠላት ደግሞ ምን ያደርጋል? ሰይጣን ደግሞ የዛኑ ያክል በህይወታችን ምንን ይዘራል? ጥርጣሬን ይዘራል። ይሄንን መዘንጋት የለብን። ወደ ህይወታችን ትላንት ጸልየ ያልሆነልህ፣ ትላንት ጠይቀ እንደዚህ ያልሆነልህ፣ ይሄ አልተፈወሰም፣ ይሄ አልሆነም። በነገራችን ሁሉን የጠየቅነው ነገር በአንድ ጊዜ መልስ ያገኛል? አያገኝም። ሁሉም የጸለይነው ጸሎት ወይም ሁሉም የለመነው ህመም ይፈወሳል? እንደ እግዚአብሔር ፈቃድ ነው። ጳውሎስን ስንመለከት ሳለ ያንን የአይኑን ህመም እግዚአብሔር ምን አላደረገውም? አልፈወሰውም። እንደውም ጸጋዬ ምን ያደርጋል? ይበቃሃል ብሎ ሲመልስለት እንመለከታለን። ስለዚህ ሰይጣን ወደ እምነታችን ወደ ህይወታችን የሚያመጡትን እነዛ ጥርጣሬ የሚዘሩትን ሐሳቦች ልንቃወማቸው ይገባል። የእግዚአብሔር ፍቃድ በእኔ ህይወት ይሁን ብለን ምን ልናደርግ ያስፈልጋል? ልንጠብቅ ያስፈልጋል። በትንቢት መንፈስ መጽሐፍ እምነትና ስራ በሚለው መጽሐፍ ላይ እንደዚህ ይላል፣ በነፍስ ውስጥ አለማመን ቦታ ከሰጠኸው አስማታዊ ኃይል አለው።
የተዘሩትን የጥርጣሬ ዘሮች ፍሬዎችን ያፈራሉ። ነገር ግን ያለማመን ስራ ሁሉ ቆፍሮ ከስሩ መንቀል ያስፈልጋል። እነዚህ መርዛማ ተክሎች ሲነቀሉ ከጥርጣሬ ቃላትም ሆነ ከተግባር የሚገኙትን ምግብ ስለሚያጡ ማደግ ያቆማሉ። ነፍስ የእምነትን ፍቅርን ውድ ተክሎች በልቡ አፈር ውስጥ መትከል ማሳደግ አለበት ይላልና ሰይጣን በእኛ ልብ ውስጥ ምንን ይዘራል? እነዚህ አለማመንን በልባችን ውስጥ ይዘራል። እኛ ኮከትናቸው ውሃ ካጠጣናቸው ምን ያደርጋሉ? ፍሬ ያፈራሉ። ስለዚህ እነዚህ አይነት ነገሮችን ምን ልናደርግ ያስፈልጋል? ነቅለን ልናስወግድ፣ ውሃ ልናሳጣቸው፣ አፈር ልናሳጣቸው ያስፈልጋል። ያን ጊዜ ምን ይሆናሉ? ያከትማሉ። ስለዚህ እኔና እናንተ በመንፈሳዊ ህይወታችን ጉዞ በሚገባ በእምነት ልንመላለስ ይገባል። ስለዚህ እግዚአብሔር ስለ ባህሪው ወይም ስለ ቃሉ ጥርጣሬ ሊኖረን ምንም አያስፈልገን። ማመን ነው የሚያስፈልገን። ማመን ያስፈልጋል። እርሱ በአምሳሉ ስለፈጠረን እግዚአብሔር የሰውን አስተሳሰብ ችላ አይልም ወይም ሳያይ አያልፈውም። ደስ አይልም? እግዚአብሔር ችላ የሚለው የኛ ሐሳብ ወይም እምነት የለም። ሁሉንም ነገር ያያል። የልባችንም ሐሳብ ይመለከታል። ከአብርሃም ጋር፣ ከሙሴ ጋር፣ ከኢዮብ ጋር እንዳደረገው ሁሉ እኛም ከእርሱ ጋር እንድንነጋገር ይጋብዘናል። ባለፈው ሳምንት እንዳጠና ነው ጸሎት ለህይወታችን እጅግ ወሳኝ ክፍል እንደሆነ አይተናል። ዛሬም ከእግዚአብሔር ጋር በእምነት ስንገናኝ እነዚህ ነገሮች ህይወታችን እየጠነከረ አንዳንድ ጊዜ ሙሉ በሙሉ ላይገባን ይችላል። እጅ መስጠት ቢኖርብንም እንኳን ታላቅ በሆነው ማለቂያ በሌለው በእግዚአብሔር አሰራር ውስጥ መስራትን እንድንማር ያስፈልጋል። በእግዚአብሔር እጅ ላይ መቆየት ነው የሚያስፈልገን። ምስጥሩ ባይገባን ባንረዳም በህይወታችን ምን እየሆነ እንዳለ ባይገባንም እንኳን እምነታችንን ጠብቀን በእግዚአብሔር ፊት መቆም ያስፈልገናል። ስለዚህ እግዚአብሔር ምን ያደርጋል? እምነታችንን ያያል። የልባችን መሻት፣ የልባችን ምኞት፣ የውስጣችንን ነገር እግዚአብሔር ያያል። የሚያይ አምላክ ስላለን ተስፋ እንቁረጥ፣ ማመን ይጠበቅብናል የሚል ሐሳብ ነው ያለኝ። አመሰግናለሁ። አሜን። እግዚአብሔር ይባርክ ፓስተር። እንግዲህ ሰንበት ትምህርታችንን ስናይ እንግዲህ እምነት በእግዚአብሔር ላይ ያለ መሰረት ነው እንጂ እምነት ስሜት አይደለም። ስለዚህ እምነት ስሜት ካልሆነ እምነታችን ደግሞ በእግዚአብሔር ላይ ሙሉ በሙሉ እንዴት ነው መሰረት ማድረግ የሚችለው? ወይስ እምነት ራሱ ከስሜታችንና ከሐሳባችን ጋር ይያያዛል? ተየሩስ ስለ እምነት ስናነሳ መለስ ብለን ወደ መጽሐፍ ቅዱሳችን ስንመለከት ማቴዎስ 17 ላይ ያለውን ታሪክ እንመለከታለን እና ማቴዎስ 17 ላይ እንግዲህ አንድ ጋኔል የተያዘ ወጣት እንግዲህ ወደ ደቀ መዛሙርቱ አምጥተውት ደቀ መዛሙርቱ ሊፈውሱት አልቻሉም። ከዛም በኋላ ወደ ኢየሱስ ያመጡታልና ኢየሱስ ከፈወሰ በኋላ ደቀ መዛሙርቶቹ ይጠይቃሉ፣ ለምንድነው ይሄንን ጋኔል ማስወጣት ያልቻለው ብለው ይጠይቃሉና ቁጥር 20 ላይ ምን ይላል? ኢየሱስም እንዲህ አላቸው፣ እምነታችሁ ጎደሎ ስለሆነ ነው። በእውነት እላችኋለሁ የሰናፍጭ ቅንጣት የሚያክል እምነት ቢኖራችሁ ይህን ተራራ ከዚህ ተነስተ ወዲያ ሂድ ብትሉት ይሄዳል፣ የሚሳናችሁ ምንም ነገር አይኖርም ይላልና እምነታችንን እንግዲህ እዚህ ጋር የደቀ መዛሙርቶችን እምነት ሲናገር እንግዲህ የሰናፍጭ ያክል ቅንጣት እምነት ቢኖራችሁ ኖሮ ምንድነው የማይቻለውን ነገር ማድረግ ትችሉ ነበር ብሎ ይናገራልና እንግዲህ እቺ የሰናፍጭ ቅንጣት እቺ ዘር በጣም ትንሽ ነገር ናት። የዛችን ያክል እንኳን እምነት የላችሁም እያለ ነውና እንግዲህ ይቺ እምነት ይቺ የሰናፍጭ ያክል ቅንጣት ያለችው እምነት ትልቅ ለውጥ ማምጣት ከቻለች ኢማጂን ደግሞ ይሄንን እምነት ፕራክቲስ ብናደርገው ደግሞ ምን ያክል ለውጥ ልናመጣ እንደምንችል ከኛ አቅም በላይ የሆነውን ነገር ራሱ በእምነት ማድረግ እንደምንችል ይናገራልና ሆኖም ግን ምንድነው እምነት የሚያድግ ነገር እንደሆነ እንግዲህ ይቺ ዘር ተዘርታ ትልቅ ዛፍ እንደምትሆን ሁሉ እምነትም ራሱ እዛው ላይ የሚቆም ሳይሆን እለት በእለት ስንለማመደው የሚያድግ ነገር እንደሆነ ይናገረናልና በእርግጥ ደግሞ ይህ እምነት ደግሞ ቀደም በባለፈው ሰንበት ትምህርታችን ስንነጋገር ያንን እምነት የሚሰጠን ራሱ እግዚአብሔር እንደሆነ ነው እና ያንን
እምነት ከእግዚአብሔር ነው የምንቀበለው። ከእግዚአብሔር ጋር ግንኙነት ለማድረግ ደግሞ እምነቱ ወሳኝ እንደሆነ ይነግረናል። ሮሜ 12:3 ሄደን በምንመለከትበት ጊዜ እምነት ከእግዚአብሔር ዘንድ እንደሚሰጠን ይናገራል። ወደ ኤፌሶን 2:8 ላይ በምንሄድበት ጊዜ ደግሞ ምንድነው የሚነግረን? በኢየሱስ ሞት በኩል ለተሰጠን የእግዚአብሔር ጸጋ ምላሽ በሆነው እምነት ምክንያት ድነናል። የዳነውም በእግዚአብሔር ጸጋ ምክንያት ስላመንን ነው ይላልና ምንድነው? ስላመንን ነው አይደለ? በክርስቶስ ኢየሱስ በኩል በጸጋው ስለተሰጠን ስላመንን ነውና እምነትን በምንመለከትበት ጊዜ እምነት ምላሽ ነው ማለት በመንፈስ ቅዱስ አማካኝነት የሚነሳሳ የሰው ምላሽ እንደሆነ እንጂ ቁሳዊ ነገርም እንዳልሆነ ሰንበት ትምህርታችን ላይ ይነግረናልና የዳነውን ደግሞ ስናምን ነው ድነናታችንን የምንቀበለውና ይህ ደግሞ ከክርስቶስ ጋር ያለን ግንኙነት ዋና ማዕከል እንደሆነ ይነግረናልና በመቀጠል ደግሞ ወደ እምነት ስሜት እንዳልሆነ ስንመለከት እዚህ ጋር አንድ የተጠቀሰልን ነገር አለና ብዙዎቻችን እንግዲህ እምነት በተግባር የምንገልጸው አይመስለንም እና ከዛም የተነሳ ደግሞ ይህንን እምነት ሳንለማመደው እንቀራለን እና እምነት ስሜት አይደለም። በእኛ እግዚአብሔር በሚያደርግልን ምላሽ እግዚአብሔር የምናምነው በኋላም ደግሞ ሳይደረግልን ስንቀር ደግሞ ማናምነው አይደለም እና እምነት ምንድነው? ኢቭን በህይወታችን ውስጥ ሁሉ ወዴት እየሄደ እንደሆነ በማናቀበት በችግራችን ጊዜ በተለያዩ በማዕበል ውስጥ በመውጣት በመውረዳችን ውስጥ በዛ ሁሉ እግዚአብሔርን ማመን እግዚአብሔር የህይወቴን አቅጣጫ እግዚአብሔር ነው የሚያውቀው ብለን ህይወታችንን ለእግዚአብሔር ስንሰጥ ነው እምነት ብለን ምን ዲፋይን የምናደርገውና በጥሩ ጊዜያቶቻችን እግዚአብሔርን እያመንን በችግር ጊዜ ደግሞ ከእግዚአብሔር መራቅ ያለንን እምነት የቱ ጋር እንደሆነን ያሳየናል ማለት ነውና እዚህ ላይም ደግሞ ሲናገር እምነታችንን በተግባር ማሳየትና መጥራት የሚያስፈልገን ከእግዚአብሔር የራቅን እንደሆነ ስናስብ ነው ይላልና እምነታችንን ማጠንከር የምንችለው ወደ ከእግዚአብሔር ጋር ጊዜ በማሳለፍ ነውና እምነት በእኛ ስሜት የሚለካ አይደለም። እምነት የሚለካው በማይለዋወጠው በእግዚአብሔር ላይ ህይወታችንን ስንሰጥ ነው የሚለውን ሐሳብ ያሳያል። እንግዲህ ተመልካቾቻችን እንደምትረዱት በብዙ አይነት አንግል እያየነው ነው። በብዙ አቅጣጫ እንግዲህ እምነትን እየመዘንን ነውና ካፍታ ቆይታ በኋላ ደግሞ ተጨማሪ ክፍሎችን እናያለን። ባላችሁበት ጠብቁን፣ ተመልሰን እንመጣለን። አድማጭ ተመልካቾቻችን እንግዲህ ካፍታ ቆይታ በኋላ ተመልሰን ተገናኝተናል። አሁን ደግሞ የእምነት ደግሞ ምሳሌዎች የሚሆኑን ሰዎች አሉ። ስለ እምነት እያየን ስለመጣን ብዙ አይነት እንደውም መጽሐፍ ቅዱሳችን እንዲህ አይነት ምስክር እንደ ደመና በዙሪያችን ካሉልን አይደል ሸክምን ሁሉ ኃጢአትን ሁሉ ቶሎ የሚከበንን ሁሉ አስወግደን የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ሩጫችንን ነው የሚለው። በእምነት በትዕግስት እንሩጥ ነው የሚለው። ስለዚህ እንደዚህ አይነት ምስክሮች አሉን ማለት ነው። እስኪ እነዚህን አይነት ምስክሮች እንግዲህ ካሉልን ምናልባት የእምነት ምሳሌዎች ውስጥ ጥቂቶቹን መጥቀስ ከተቻለ ወንድሜ ደነበው እድሉን ልስጥህ። ጥሩ። የእምነት ምሳሌዎችን ከመንካቴ በፊት የቀድሞ የተነኩትን አንዳንድ ሀሳቦች እዛ ውስጥ ደግሞ ምሳሌዎችን እናገኛለን። የእምነት ምሳሌዎች ማለት ባመኑት ሰዎች በክርስቶስ በተከተሉ ሰዎች ብቻ ነው አይደለም።
አሁን ወንድሜ ፓስተር ስንታየውና እህተ ኢየሩሳሌም ባነሱት ምሳሌዎች ውስጥ የምናገኛቸው ልጇ በጋኔን የተያዘባት ሴት እና 100 አለቃው ታሪክ ስንመለከት ክርስቶስን ከሚከተሉት ከአይሁዳውን ወገን አይደሉ። ሁለቱ ግን ምን አላቸው? እምነቱን ከየት ነው ያመጡት? እምነት ከመስማት ነው፣ መስማትም ከእግዚአብሔር ቃል ነው ይላል። ከእግዚአብሔር ቃል በሰሙት እምነት ክርስቶስ ያድናል ብለው በሰሙት ነገር የሰሙትን ነገር ወደ ምን ቀየሩት ነው? ወደ እምነት ቀየሩት። ለዛ እኮ ነው 100 አለቃው እኔ አዛዦች አሉኝ፣ አንተ እዛ ሆነ ቃል ተናገር። ለምን? የኔ ቤት የተከበረ ቤት ነው፣ አንተን ግን አይመጥንህ። አንተ በኔ ጣራ ውስጥ ልትገባ በፍጹም አይቻልህ። ሂድ ስለሚሄድ ና ስለሚመጣ ሰው እንዳለኝ ሁሉ አንተም እዛ ሆነ ቃልን ተናገር። እሱ በተናገረው ቃል ባሪያው የዳነ ሲሆን አብሮት ላሉት ሰዎች ግን ክርስቶስ ያስተላለፈው መልእክት ነበር። ምሳሌዎች በኢየሩሳሌም ዘንድ እንዲህ ያለ እምነት በእናንተ ውስጥ እንዲህ ያለ እምነት አላገኘውም ማለት። የሴቲቱንም ታሪክ ስንመለከት ብዙ ሰዎች ይህን ክፍል ለተሳሳተ ትምህርት ይወስዱታል። እውነትም ክርስቶስ የመጣው ለአይሁዶች ስለሆነ ለሌሎቹ ምንም ስላልሆነ አስፈላጊ አይደለም ይላሉ። ምክንያቱም ሌሎቹን እንደምን ቆጠረ ይላሉ? እንደ ውሻ ቆጠረ። ለዛ እግዚአብሔር ፍትሐዊ አምላክ አይደለም፣ ሁሉንም በኩል አይን የሚያይ አምላክ አይደለም። እሱ አይደለም ክርስቶስ ማሳለፍ የፈለገው። ለአይሁዶች በሷ ውስጥ ያለውን፣ ለፈሪሳውያን፣ ለጻፍት፣ ለደቀ መዛሙርቱ ጭምር በሷ ውስጥ ያለውን እምነት ወጥቶ እንዲታይ ስለፈለገ ነው። ዝም አለ ነው እኮ መጀመሪያ የሚለው። ከመጀመሪያው እኮ ለልጆችን ምግብ ለውሾች አያስፈልግም አላለም፣ ዝም ነው ያለው። በዝምታ ውስጥ የሱ ደቀ መዛሙርት ሲያነሳሱት ያንን መልስ መለሰ። ያን መልስ ሲመልስ ብዙ ሰዎች እንደዚህ ሴት እምነት ባይኖራቸው እጭ ብሎ በሄዱ ነበር። እሷ ግን እሱ እንደሚያድን ስላመነች ምንም ይናገር ምን የሷ ጉዳይ የሷ ክብር ሳይሆን የልጇ መዳን። ለዚህ ነው ብዙ ሰዎች ክብራችንን ስለምናስቀድም ለሌሎቹ ደህንነት ምን አናደርግም? ቦታና ጊዜ አንሰጥም። እዚህ ሴት ውስጥ ያለው ነገር ይሄ ነው። የልጇ ጉዳይ ነው፣ ክብሯ የልጇ ጉዳይ ነው። ለዛ ነው ውሾችም የልጆችን ፍርፋሪ ያገኛሉ፣ ይጠብቃሉ። ከዛ ሄዶ አዳነላት? በፍጹም። አንቺ ሴት እምነትሽ እንደ እምነትሽ ሁን ሂጂ። በሄደችበት ቅጽበት ልጇ ምን ሆኗል ነው የሚለው? ድኗል። እናንተን ግን ምን ያህል እምነት እንዳለ ከዚህ ሴት ምን አድርጉ አለ? ተማሩ። ለምንድን ነው ከዚህ ሴት ተማሩ የሚለው ነገር የመጣው? እነሱ ከክርስቶስ ወገን ከአይሁድ ወገን ያሉትን ሰዎች ምን ያደርጉ ነበር? ይንቁና ይገፉ ነበር። ጸጋው በምን አድኗቸዋል አለች? በእምነት አድኗቸዋል። ከቶ እንዳትመኩ፣ በእናንተ ስራ አይደለም። ፈሪሳውያን ይመኩ ስለነበረ መመካታቸውን ትክክል እንዳልሆነ ለማስረዳት ነው የዚችን ሴት ሞቲቭ። ክርስቶስ ምናችንን ያህል አለ? እምነታችንን። የዚችን ሴት እምነት እኮ አይቷል እኮ። አይቶ እንዲወጣ እንዲገለጽ ፈለገ። እሷ ብቻ አይደለም 12 ዓመት ሙሉ ደም የሚፈሳትን ሴት እንዴት አድርጎ ነው ያወጣት ወደፊት? ማን የነካኝ ነው ያለ ደቀ መዛሙርቱ። እንዴ ከዚህ ሁሉ ማህበረሰብ እንዴት ማን የነካኝ የሚል ጥያቄ ትጠይቃለህ ሲል አይደለም የሆነ ሰው ነክቶኛል። የትሂድ የነካችው? በዛች በነካች ቅጽበት የደሟ ምንጭ እንደደረቀ ስላወቀች ወዴት መጣች ነው የሚለው። እምነታችን በምሳሌዎች መገለጥ ፊት መጣች። እኔ ነኝ ነካዋለች። ለዚህ ነው ዕብራውያን ምዕራፍ 11ን በምንመለከትበት ጊዜ ስለ እምነት ሲያስረዳ እምነት ተስፋ ስለምናደርገው ነገር የሚያስረግጥ። አስቡ፣ የሚያስረግጥ ማለት በቃ 4 ነጥብ ወዲምም። እሱ ብቻ አይደለም፣ የማናየውንም ነገር የምንረዳው የሚያስረዳ ነው። በሽማግሌዎች የተመሰከረላቸው በዚህ ነውና ዓለሞች በእግዚአብሔር ቃል እንደተዘጋጀ፣ ስለዚህ የሚታየው ነገር ከሚታዩት እንዳልሆነ በእምነት
እናስተውላለን ይላል። ይህን ትምህርት መግቢያውን ስንመለከት ይህንን እምነት ከምን ጋር ያመሳክረዋል? የሰንበት ከሰዓቱ ክፍል ከዋይፋይ ኔትወርክ ጋር ያመሳክረዋል። አናየውም፣ አንዳስሰው፣ ግን መልእክቱ ምን ያደርጋል? እኛ ጋር ከእግዚአብሔር ጋር ያለን ግንኙነት የዚህን ያህል የማንዳስሰው የማንጨብጠው መልእክቶችን ምን ያደርግልናል? ያመጣልናል። ይህ የምናየው ምድራዊ ነገር በሙሉ በእግዚአብሔር የተፈጠረ ስለመሆኑ የምናይበት ነው። ይህንን እምነት እንዴት አድርጎ በሚለው ቅድምት ኢየሩሳሌም አለችው ከሰናፍጭ ፍሬ ጋር። የሰናፍጭ ፍሬ በፍሬነት ደረጃ ከፍሬዎች በጣም ጥቂት ናት፣ ትንሽ ናት። መሬት ላይ ስትዘራ ስታድግ ግን ምንድነው የምትሆነው? በሰናፍጭና በበቆሎ መካከል ያለውን ግን ፍሬ ግንኙነት ብናይ በጣም አይገናኝም። ሰናፍጭ ትልቅ ዛፍ ሲሆን በቆሎ ፍሬው ትልቅ ነው። ስንዘራው ግን አንዲት አገዳ ናት። እሷም ንፋስ ሲመጣ ምን የሚያረጋት? ንፋስ ብቻ አይደለም እኮ የገበሬዎች ገጠር ያሉ ሰዎች እኮ ቀበሮ እኮ ገዝግዞ ቆርጦ ይጥልና ይበላዋል። የሰናፍጭን ዛፍ ግን የዛን ያህል ሊያደርግ አይችልም። ሌላ እምነት ደግሞ በምሳሌዎች ሲገለጽ 10 ቆነጃጅት ሴቶችን እንመለከታለን። እነዚህ ቆነጃጅት ሴቶች 5ቱ ልባሞች፣ 5ቱ ሰነፎች። ልባሞቹ ለነገ ብሎ ስንቃቸውን ምን ያደርጉ ነበረ? ያስቀምጡ ነበረ፣ አያባክኑትም። ሰነፎቹ ግን ምንም ችግር የለውም፣ ነገ እናገኛለን፣ ሲፈልግ ደግሞ በገንዘብ እንገዛለን አሉ። ድንገት ሙሽራው መጣ። ሲያመጣ ለኩስ ብራ ይል እባካችሁ ከዘይታችሁ ምን አድርጉን? ስጡን። ልባሞቹ መልስ ደግሞ ምን ነበረ? አይ አንሰጣችሁ አላሉ። ለእናንተ ብንሰጥ ለእኛ ምን ያደርገናል? አይበቃንም። ሁለታችንም ከምንከስር፣ አያችሁ ብልሃት፣ ከምናጣ ሄዳችሁ ምን አድርጉ? መንገድ ነው የመሯችሁ። ሰነፎቹ ቀድሞ ያልተዘጋጁትን ሰዎች። እምነት ማለት በየጊዜ የሚያድግ ብላችሁ እንክብካቤ የሚፈልግ ያደገ እንክብካቤ ያገኘ ደግሞ ምንድነው? ስለ ወይኑ ግንድ ስናይ ቅርንጫፍ ከወይኑ ግንድ ጋር ሲሆን ምን ያደርጋል? መጀመሪያ ያድጋል ነው። ካደገ በኋላ ምን ያደርጋል? ፍሬ ያፈራል። ለዚህ ነው እምነት ስሜት ሳይሆን ልናሳድግ የሚገባን ነገር እንደሆነ የሚያሳይ እንደሆነ ያስረዳናል። በዚሁም ፊልጵስዩስ ምዕራፍ 2 ቁጥር 12 እስቲ አብረን እንመልከት ወንድሞችና እህቶች። እንዲህ ይላል፣ ስለዚህ ወዳጆቼ ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁን አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ይላል። ጳውሎስ ይሄን ነገር ሲያደርግ እኔ ስላለው ብቻ አይደለም ከእግዚአብሔር ጋር መገናኘት መጣበቅ ያለባችሁ። እኔ ሳሌለው የበለጠ ምን አድርጉ አለ? በመፍራት የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግን ማድረግንም በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆችም ነውርም ያለለባቸው የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ ይላል። በምን? በክፉ ጊዜ፣ በክፉ ወቅት። አሁን ያለነው በክፉ ዘመን ነው። አሁን ያለነው በመጨረሻ ዘመን ነው። አሁን ያለነው ሁሉ ነገር ባለቀበት። ይህ ነገር በሰዎች ዘንድ ይህ የአሁኑ በተለይ የምናየው የዓለም ተጽዕኖ ብዙ ሰዎችን ምን አድርጓል? አንጎራጎሪዎች አድርጓል። ሳታንጎራጉሩ ክፉም ሳታስቡ እንደዚህ ከምሰቃይስ የእግዚአብሔርን ሕግ ጥሼና ትቼ ለምን የራሴን ኑሮ አልኖርም? እግዚአብሔር እንዲቤን ያውቃል፣ ምን ችግር አለው ሳትሉ አለ። ክፉም ሳታስቡ ማለት እንደዚህ አይነት የእግዚአብሔርን ሕግ መጣስን ሳታስቡ የእምነታችሁን መዳን ምን አድርጉ አለ? ፈጽሙ አለ። ምሳሌዎቹ እነዚህ ነገሮች ናቸው የሚያስረዳ። ስለዚህ በከንቱ እንዳልሮጥኩ በከንቱም እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወቴ እንኳን ቢፈስ ደስ ብሎኛልና ከሁላችሁም ጋር አብሬ ከእናንተም ደግሞ እንዲሁ ደስ ይበላችሁ፣ ከእኔም ጋር አብራችሁ ደስ ይበላችሁ አለ። ለምን? የምንሮጠው በከንቱ አይደለም፣ እግዚአብሔር ሽልማትን ስለሚያዘጋጅ ነው የሚለውን ነገር ለመግለጽ ነው። አመሰግናለሁ። እግዚአብሔር ይባርክህ። እንግዲህ ብዙ አይነት ምሳሌዎች መጽሐፍ ቅዱሳችን ተሞልቷል።
እንግዲህ እነዚህን ሁሉ ደግሞ ምሳሌዎች ስናይ ቅድም ወዳነሳ ነው ጥቅስ እንኳን ብንመለስ የእምነታችንን ጀማሪና ፈጻሚ የሆነውን ኢየሱስ ክርስቶስን ተመልክተን ነው የሚለው። ሩጫችንን በትዕግስት እንሩጥ ነው የሚለው እና እንግዲህ ኢየሱስ ክርስቶስ ራሱ ጭምር የእምነታችን አንዱ ምስክር ነው። በእርሱ ሕይወት ውስጥ ብዙ ነገሮችን የእምነት ነገሮችን አይተናል። እንደው ብዙ ነገሮችን ከኢየሱስ ክርስቶስ ስለምናገኝ እንደው ጥቂቶቹን ፓስተር እስኪ አንተ ግለጽልን ደግሞ። እሺ፣ አመሰግናለሁ። የኢየሱስ እምነት የሚል ሐሳብ በምናነሳበት ጊዜ በዚህ ዓለማችን ወደ ፍጻሜ በምትመጣበት በዚህ በመጨረሻው ዘመን እግዚአብሔር አምላክ ለሰባተኛ ቀን አድቬንቲስት ቤተክርስቲያን መልእክት እንደሰጣት እንመለከታለን። ይህ መልእክት ደግሞ የሶስቱ መላእክት መልእክት በራእይ ምዕራፍ 14 ላይ ያለው የሶስቱ መላእክት መልእክት እንደሆነ እንመለከታለን። በሶስቱ መላእክት መልእክት ውስጥ አንዱ ከሚተላለፉት መልእክቶች ውስጥ አንደኛው የእግዚአብሔር ሕግ ነው። ምክንያቱም በዓለም ዘንድ የእግዚአብሔር ሕግ ወደኋላ የተባለበትና የቀረበት ሁኔታ እንመለከታለን። ግን ለዚች ቤተክርስቲያን የተሰጠው ይሄ ብቻ አይደለም። የኢየሱስ እምነትም እንዲኖር ለዚህ ዓለም እንዲተላለፍ እግዚአብሔር ያንንም ጭምር እንደሰጠ እንመለከታለን። ይህን ክፍል በራእይ ምዕራፍ 14 ቁጥር 12 ላይ ሄደን ራእይ ምዕራፍ 14 ቁጥር 12 ላይ ሄደን በምንመለከትበት ጊዜ እንደዚህ ይላል፣ የእግዚአብሔርን ትእዛዝ የሚጠብቁት ኢየሱስን በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል። ምን ይላል? ሁለት ሐሳብ አለው። አንደኛው የእግዚአብሔርን ትእዛዝ የሚጠብቁት፣ እንደገና ደግሞ ቀጥሎ የኢየሱስን በማመን ምን የሚያደርጉ የሚጸኑ ይላል። ስለዚህ ይሄን ክፍል በምንመለከትበት ጊዜ በ1890ዎቹ ውስጥ ቤተክርስቲያናችን ወንጌልን በኃይል እየሰራች በቆየችበት ሁኔታ ውስጥ ስንመለከት ታሪክን ስናጠና ሳለ በእግዚአብሔር ትእዛዝ ላይ በከፍተኛ ትኩረት እንደሰራች እንመለከታለን። ነገር ግን በኢየሱስ እምነት ላይ የተወሰነ ስራ እንዳልተሰራ የሚያሳይበት ሁኔታ እንዳለ እንመለከታለን። ነገር ግን እግዚአብሔር አምላክ እነዛን ስራዎች እንድንሰራ ደግሞ በተበረጡት መልእክቶች የሚለው መጽሐፍ ላይ እንደዚህ የሚል አለ፣ የእግዚአብሔርን ትእዛዝ ታውጀዋል። ነገር ግን የኢየሱስ ክርስቶስ እምነት የሰባተኛ ቀን አድቬንቲስቶች እኩል ዋጋ እንዳለው ሕግና ወንጌል አብሮ እንደሚሄዱ አልታወጀም የሚል ሐሳብ እናገኛለን። ስለዚህ ምንድነው ሐሳቡ? የኢየሱስ እምነት በዚህ በመጨረሻው ጊዜ፣ በዚህ በመጨረሻው ዘመን፣ በዚህ በመጨረሻው ሰዓት ለእግዚአብሔር ሕዝቦች እጅግ ወሳኝ ነው ማለት ነው። ስለዚህ ይሄው እምነት የኢየሱስ እምነት በኃይል ምን ሊደረግ ያስፈልጋል? ሊሰበክ ለዓለም ሊታወጅ የሚያስፈልግበት ጊዜ ውስጥ አለን። ዕብራውያን ምዕራፍ 11 ላይ ሄደን በምንመለከትበት ጊዜ የእምነት አባቶችን እናገኛለን። ነገር ግን የነዛ የእምነት አባቶች የነበራቸው ጻድቅ ሰዎች ቢዘረዘሩ ማንም ከኢየሱስ እምነት ጋር የሚመሳሰል እምነት አልነበረም ይላል። ስለዚህ የኢየሱስ እምነት እጅግ ወሳኝ ነው ማለት ነው። የኢየሱስ እምነት ለኛ ወሳኝ እንደሆነ እንመለከታለን። የኢየሱስ እምነት ዛሬ ያስፈልገናል። የኢየሱስ ሃይማኖት ለኛ ያስፈልገናል። በ1797 ትርጉም ላይ ሃይማኖት ይላል፣ የኢየሱስ ሃይማኖት ይላል። ስለዚህ ለህይወታችን ምን ያስፈልጋል? የኢየሱስ ሃይማኖት፣ የኢየሱስ እምነት ያስፈልገናል። ምን ማለት ነው ይሄ የኢየሱስ ሃይማኖት፣ የኢየሱስ እምነት ምን ማለት ነው ብለን በምንመለከትበት ጊዜ የኢየሱስን እምነት ወይ ሃይማኖት ስንይዝ ለእርሱና ለቃሉ በመታዘዝ በእግዚአብሔር የነበረውን እምነት የራሳችን እናደርጋለን። ዋው! ይሄ ነው አሁን የሚያስፈልገው። ይሄ ነው የሚያስፈልገው። ምንድነው የራሳችን የምናደርገው? በእግዚአብሔር የነበረውን እምነት የራሳችን እናደርጋለን። በእግዚአብሔር የነበረው የክርስቶስ ሃይማኖት የኛ ከሆነ ጌታ ኢየሱስ ክርስቶስ ምን ያደርጋል? ዳግም ይመጣል። አሁን ጌታ ኢየሱስ ክርስቶስ በእኛ ህይወት ውስጥ የሱን እምነት ነው ማየት የሚፈልገው። የሱን ጽድቅ ለብሰን የሱን ባህሪ ለብሰን መገኘትን
ነው እየጠበቀ ያለው። ስለዚህ የሱ እምነት የራሳችን እናደርጋለን ማለት ብቻም ሳይሆን ከኢየሱስ ጋር ንቁና ሕያው የዕለት ተዕለት ተሞክሮ ይኖረናል ማለት ነው። ምን አይነት ሕያው የሆነ የዕለት ተዕለት ተሞክሮ ይኖረናልና ይሄ የኢየሱስ ሃይማኖት እጅግ ዋጋ ያለው ነገር ነው። ኢየሱስ የዕለት ተዕለት ሕይወታችንን ማዕከል ሳናደርግ ከእግዚአብሔር ጋር የምናደርገው ግንኙነት ሊኖረን እንደሚችል ማወቅና በተግባር ማሳየት አለብን። ክርስቶስ ኢየሱስ ከአባቱ ጋር ምን አይነት ባህሪ ነበረው? ዕለት ከዕለት እንደውም በምሽትም በማለዳም ወዴት ይወጣ ነበር ይላል? ወደ ተራራዎች ይወጣ ነበር የሚለውን እንመለከታለን። የኢየሱስ ሃይማኖት መያዝ ማለት ኢየሱስ በእኛ ውስጥ እንዲኖር ማድረግ ማለት ነው። አይገርማችሁም? ኢየሱስ በእኛ ውስጥ ምን እንዲኖር ማድረግ ነው። ስለዚህ ከዚህ ነገር የበለጠ አንገብጋቢ ነገር የለንም ማለት ነው። ስለዚህ ይሄንን ለራሳችንም ለሌሎችንም ማስተማር ያስፈልገናል። እናም ኢየሱስ የእምነታችን እውነተኛ መሰረት ስለሆነ በልባችንም የእርሱን እምነት መያዝ ነው። እያንዳንዱ እምነታችን ደካማና ልፍስፍስ ሊሆን ይችላል። ኢየሱስ ግን ክብር የሚገባው ነው። እናም እምነቱ ለሚያምኑ ሁሉ በራሳችን ተሞክሮ ውስጥ የሚንጸባረቅ በጸጋው ስጦታችን ለኛ ሊቆጠርልን የሚችል ነው። በክርስቶስ ኢየሱስ ጸጋ የክርስቶስ ኢየሱስ ሃይማኖት የክርስቶስ ኢየሱስ እምነት ለማን ይቆጠራል? ለኛ ይቆጠራል። ስለዚህ ዛሬ በተስፋ የኢየሱስ እምነት በሕይወታችን እንዲኖር ልንጸልይ ያስፈልጋል። የኢየሱስ እምነት ምን ያህል እንደሚያስፈልገን መረዳት በትህትና እግዚአብሔርን ይህንን እንዲሰጠን እንድንጠይቀውና ዕብራውያን ምዕራፍ 11:6 ላይ ቅድም ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም እንደተባለ ሁሉ ዛሬም ያለ ክርስቶስ ኢየሱስ እምነት የኛ እምነት በእግዚአብሔር ፊት ምን አይሆንም? አይታይም። የሱ እምነት ነው ለኛ የሚታየው። ስለዚህ የኢየሱስ ሃይማኖት ወይም የኢየሱስ እምነት ለኛ ያስፈልገናል። ወደ አንተ እመጣለሁ አንተን እንዳልህን እና ተግተው ለሚፈልጉ ዋጋ እንደምትሰጥ አምናለሁ፣ ያንንም አሁን አደርጋለሁ ብለን ለራሳችን ምን ማድረግ አለብን? መጸለይ ያስፈልገናልና በዚህ ክፍል ላይ የኢየሱስ ሃይማኖት የሚለው ይህንን ሐሳብ ነው የያዘው ለማለት ነው። አመሰግናለሁ። እግዚአብሔር ይባርክ ፓስተርዬ። እንደው ጥቂት ማጠቃለያ ኢየሩስ ካለሽ ታጠቃይና በዚሁ ሰንበት ትምህርታችን እናጠቃላለን። እሺ እንግዲህ የእምነትን ክፍል ስናጠናቀቅ እንግዲህ የጸደቅነው ስላመንን ነው። እንደገናም ደግሞ ከዛም ደግሞ በእምነት ደግሞ እንቀደሳለን። ከዛም ደግሞ በእምነት ደግሞ እግዚአብሔር ልጆች ተብለን እንጠራለን እና እምነት የክርስትናችን ማዕከል እንደሆነ ከክርስቶስ ጋር ያለን ግንኙነት ማዕከል እንደሆነ እምነት ተመልክተናልና ወደ እግዚአብሔር ደግሞ በብርቱ ጸሎትና በልባዊ ተነሳሽነት ወደ እግዚአብሔር ደግሞ ስንቀርብ እግዚአብሔር ደግሞ እምነት እንግዲህ የሚያድግ ነው ብለናል። ከእግዚአብሔር ጋር ግንኙነታችን በጠነከረ ቁጥር እምነትም ደግሞ እንደዚሁ እያደገ ይሄዳል እና እዚህ ላይም ሲናገር ደግሞ እግዚአብሔር ለእያንዳንዱ ሰው የእምነቱን መጠን የሚያካፍለው ከእርሱ ጋር ለሚኖረን ግንኙነት መሰረት እንዲሆን ነው ይላል እና እንደ እምነታችን ጀማሪና ፈጻሚ ኢየሱስ የእምነት ምሳሌያችን እንደሆነ እሱ ልንመለከት እንደሚገባና አንዳንዴ እምነታችን ደግሞ ይሄ የወደቀ ትንሽ የመሰለን ጊዜ በሚኖርበት ጊዜ ደግሞ እንግዲህ ወደ እርሱ ራስን በማስረከም መንፈስ ወደ እርሱ ስንመጣ ደግሞ እግዚአብሔር በሕይወታችን ተአምር እንደሚያደርግ እና የተለወጠ ሕይወት የጠነከረ እምነት እና ኢየሱስ እርሱን መያዝ የእምነታችን መሰረት እንደሆነ ይናገራል እና እንግዲህ ማመን ክርስትናችንን ሕይወታችንን ይለውጣልና ይህንን እምነት ደግሞ ሁላችንም በግላችን መለማመድ እንድንችል እግዚአብሔር ሁላችንም በጸጋ ይርዳን። አሜን። ምናልባት ሰዓታችን በጣም ሄዷል። እንደው ጥቂት ሀሳብ ለወንድሜ ደነቦ ልስጠውና እህቴ ኢየሩስ በጸሎት ትዘጋልናለች። በጣም ጥሩ። እዚች የሐሙሷ ክፍል ላይ ራእይ 14-12 ትንሽ ስትረስ ማድረግ ፈልጌ ነው። እንዲህ ይላል፣ የእግዚአብሔርን ትእዛዛት የሚጠብቁ ኢየሱስን በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ይላል። ትዕግስት የሚጠይቅ ነው የእግዚአብሔርን ትእዛዝ መጠበቅ። የእግዚአብሔርን ትእዛዝ የሚጠብቁ ካለ በኋላ የኢየሱስ እምነት ያላቸው ወይንም ኢየሱስን በማመን መጽናት ያስፈልጋል።
ሐዋርያው ጴጥሮስ በሚናገርበት ጊዜ በእምነታችሁ ላይ ምንን ጨምሩ ይላል? ጽናትን ጨምሩ ይላል። በእምነት ምን ያስፈልጋል ማለት ነው? መጽናት ያስፈልጋል። ያ ጽናት ምንን ይጠይቃል? ትዕግስትን ይጠይቃል። የእግዚአብሔርን ትእዛዝ መጠበቅ እንዲህ በቀላሉ የሚገኝ ነገር አይደለም። ትዕግስትን የሚፈታተን ኑሮ፣ ስራው፣ ቤተሰቡ፣ ማህበራዊ ግንኙነቱ ሁሉ ስለሚፈታተን ያንን ነገር ለመፈጸም ትዕግስት ይጠይቃል። ለዚህ ነው ቅዱሳን ትዕግስታቸው በዚህ ነው ካለ በኋላ ማቴዎስ 24 የመጨረሻውን ዘመን በሚገልጽበት ጊዜ ይህ ለታማኞች ለክርስቲያኖች ሲባል እግዚአብሔር ጊዜው ምን ያደርጋል ይላል? ትዕግስትን የሚፈታተን ነው። ከእምነት እንድንሸረሽር የሚያደርገን ነገር ስለሆነ ስለነዛ ሰዎች ጊዜ ምን ያደርጋል አለ? ጊዜውን ያሳጥራል ካለ በኋላ ቁጥር 13 ከሰማይ ከእንግዲህ ወዲህ በጌታ የሚሞቱ ብፁዓን ናቸው ብሎ ይገልጻል። እችን ክፍል ነው ትዕግስት ይጠይቃል። ብዙ ሰዎች ትዕግስት ከማጣት የተነሳ በዚህ ውስጥ ምን አሳለፈኝ እግዚአብሔር የልቤን ያውቃል ይሉና እግዚአብሔርን ትእዛዛት ከመጠበቅ ምን ያደርጋሉ? ከሸሽ። ትዕግስት የሚፈታተን የሚለው ነገር ለመግለጽ ነው። አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን በነበረን ጊዜ ሁሉ የእግዚአብሔር አምላካችን ስም የተባረከ ይሁን። እህቴ ኢየሩሳሌም ጸሎት ታደርግልንና ሰንበት ትምህርት ጥናታችንን በዚሁ እናጠቃልላለን። የዘላለም አምላክ እግዚአብሔር ሆይ ስለዚህ ሰዓትና ጊዜ እጅግ አድርገን እናመሰግንሃለን። አባት ሆይ በእውነት ፈቃድ ሆኖ እንደዚህ ያለ ባለ መንገድ በእውነት ካንተ ልንማር ስለረዳህን እጅግ አድርገን እናመሰግንሃለን። አሁንም ደግሞ አባት ሆይ በእውነት እምነታችንን እንዴት ማሳደግ እንዳለብን አባት ሆይ በእውነት ካንተ ጋር እንዴት ጊዜ ማሳለፍ እንዳለብን ተምረናል። አባቴ በእውነት አንተን ወደ ማወቅ አንተን ወደ ማመን መምጣት እንድንችል አንተ እርዳን። የዘላለም አምላክ እግዚአብሔር ሆይ በእውነት በተማርነው ደግሞ መኖር እንድንችል እያንዳንዳችን አንተ ትረዳን ዘንድ እለምንሃለሁ። በነገር ሁሉ አንተን ማስቀደም አንተን ማክበር እንድንችል እያንዳንዳችን እርዳን። በጌታ በኢየሱስ ክርስቶስ ስም አሜን።